አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የልብ ሐረግ ክፍል 2። የልብ ሐረግ የሱፍ መኪናው ወደ አንድ ጠባብ አውራ ጎዳና አጠፈውና ፍጥነቱን ጨመረ። አባትሽ ትልቅ የኢኮኖሚ ባለሙያ ብቻ አልነበሩም ሂክማ አለ። እርስዎ የብዙዎቻችን ጭንብል ሊቀድ የሚችል ሚስጥር የደረሰበት ሰው ነበር። ያ ሚስጥር ደግሞ በአንድ እጃችን ባለው አረንጓዴ ሐረግ ውስጥ ተደብቋል። ይሄ ተራክር ምን ሊሰራ ይችላል አልኩት፣ በእጅ ያስኩትን ሐር በስስት እያየሁ። ተራክር አይደለም አለ የሱፍ በዝግታ። ይሄ ሐረግ አባትሽ በስራው አጋጣሚ የደረሰበትንና በትልልቅ ባለስልጣናት የሚመራውን የሙስና መረብ የሚያጋልጥ የዲጂታል ቁልፍ መሸሸጊያ ነው። አባትሽ ይህንን ቁልፍ ለሁለት ከፍሎ አንዱን ለአንቺ አንዱን ደግሞ ለኔ ሰጠን። ድንጋጤ ከቁጥጥር ውጭ ሆነ። ለምን? እኔ እኮ ተራ የዩኒቨርሲቲ ተማሪ ነኝ። የሱፍ መኪናውን ድንገት ወደ ጫካው መንገድ ያጠፈው። አባትሽ ያመነብሽ ብቸኛ ሰው አንቺ ስለሆንሽ ነው። ልጁ ለሀቅ እንዴት አትደራደርም ይል ነበር። አሁን ግን እነዛ ሰዎች ቁልፉን እንዳገኙት አውቀዋል። የፈለጉት አንቺን ሳይሆን እጅሽ ላይ ያለውን ሐረግ ነው። ድንገት ከኋላችን የነበረው ጥቁር መኪና ፍጥነቱን ጨምሮ ተጠጋ። የሱፍ መሪውን በኃይል አዞረው። አጥብቀሽ ያዢ አለኝ፣ ድምፁ ከፍ አድርጎ። መኪናውን በከፍተኛ ፍጥነት ሲያሽከረክር የሱፍ በሙሉ ትኩረት መሪውን እየታገለ መኪናውን ወደ ተረሳና ጥቅጥቅ ያለ ደን ውስጥ ወዳለው መንገድ ገሰገሰ። እኔም በአላህ እየተማጸንኩ መቀመጫዬን አጥብቄ ያዝኩ። በመካከላችን የነበረው ርቀት የሁኔታውን አስገዳጅነት ቢኖርም የሱፍ ግን አሁንም ክብሬን በጠበቀ መልኩ ነበር የሚመራኝ። ጥቁሩ መኪና መንገዱን ስቶ ሲያልፍ የሱፍ መኪናውን በትልልቅ ዛፎች ጥላ ስር አቆመውና ሞተሩን አጠፋው። ዝምታ ሰፈነ፣ ከባድ ዝምታ። የሱፍ ወደ እኔ ዞረ። አይኖቹ ውስጥ 7 ዓመት የኖረ ናፍቆትና ጥበቃ ይታያል። አሁን ለጥቂት አመለጥናቸው ሂክማ፣ ግን ጉዟችን ገና አሁን ጀመረ። አደራውን ለመወጣት ዝግጁ ነሽ? በእጅ ያዝኩትን አረንጓዴ ሐረግ እያየሁት የአባቴን አደራ፣ የሱፍን ጥልቅ መረጋጋት በአንድ ላይ እያስተዋልኩ ዝግጁ ነኝ አልኩት በቆራጥነት። መኪናውን በዛፎቹ ጥላ ስር ቆመዋል። የሞተሩ ድምፅ ሲጠፋ የጫካው ዝምታ የልብ ትርታ ተፎካካሪ ሆነ። የሱፍ መሪውን እንደያዘ ለጥቂት ሰከንዶች ዝም አለ። ያ ዝምታ ግን ባዶ አልነበረም። ይልቁንም ቀጣይ አደገኛ እርምጃ በብልሃት እየሳለ እንደሆነ ያስታውቃል። ሂክማ አለ ድምፁን ዝቅ አድርጎ፣ እዚህ ብዙ መቆየት አልችልም። ጥቁር መኪና መንገድ ስቶ ሂዷል ማለት ተስፋ ቆርጠዋል ማለት አይደለም። አሁን ወደ አባትሽ መጠለያ መሄድ አለብን። መጠለያ አልኩት በመገረም። አባቴ እኮ ከከተማው ቤት ውጭ ሌላ መጠለያ እንዳለው አላውቅም ነበር። የሱፍ ወደ እኔ ሳይዞር በመስተዋቱ በኩል አይኖቹን አየ። አባትሽ ለአንቺ ካለው ፍቅር የተነሳ አንቺን ከጭንቀት ለመጠበቅ ብዙ ነገሮችን ደብቆሽ ነበር። ያ መጠለያ አባትሽ ለብቻ ሆኖ የሚጸልይበት አደራዎችና የማያስቀምጥበት ስውር ሰፈር ነው። መኪናውን በዝግታ አስነስቶ ወደ ጫካው ጥልቅ ክፍል በሚወስደው አውራ መንገድ መንዳት ጀመረ። ለረጅም ሰዓታት በዝምታ ተጓዘ። በመካከላችን ያለው ርቀት የሱፍ ለኔ ያለውን ጥልቅ አክብሮት በዚህ አስፈሪ ሁኔታ ውስጥ ቢሆንም የአባትነትን ጥላ እንዳላይ እንዳይሰማኝ አደረገኝ። በመጨረሻም በአሮጌ ዛፎች የተከበበና በድንጋይ የተገነባ ትንሽ ቤት ጋር ደረስ።
ቤቱ ከሩቅ ሲታይ የተተወ ይመስላል። የሱፍ በሩን ከፍቶ ወደ ውስጥ እንደገባ በክብር መንገድ ሰጠኝ። ቤቱ ውስጥ ያለው የዕጣን ሽታ፣ የመጽሐፍ ክምር የአባቴ ትዝታ ቀሰቀሰው። እዚህን ነው አለ የሱፍ። ይሄ ቤት የአባትሽ የብቸኝነት ጊዜ ማሳለፊያ ነበር። እዚህን ነው ያንን አረንጓዴ ሐረግ የጠፋው። ወደ ክፍሉ መሃል ስገባ በትልልቁ ጠረጴዛ ላይ የተቀመጡ አንድ አሮጌ ፎቶግራፍ አየሁ። ፎቶውን የአባቴ ነበር፣ ነገር ግን አጠገቡ የቆመ ትንሽዬ ልጅ ትኩረቴን ሳበው። ልጁ በእጁ አረንጓዴ ክር ይዟል። የሱፍ ይሄ አንተ ነህ አልኩት ወደ ፎቶ እያጠቆምኩ። የሱፍ ወደ እኔ ሳይጠጋ ከቆመበት ሆኖ ፎቶውን በረጅሙ ተመለከተው። አዎ አባትሽ ከጎዳና አንስቶ ያሳደገኝ፣ እውቀትን ያስተማረኝ በዚህ ቤት ውስጥ ነው። ለእኔ አባት ብቻ ሳይሆን የህይወት መመሪያ ነበር። ለዛ ነው ላንቺ ያለኝን አደራ ከነፍሴ በላይ የሆነው። ድንጋጤ፣ አድናቆት ተቀላቀለብኝ። የሱፍ አባቴ እንዲህ በቅርበት ያውቀው ነበር? በዛ ስሜት ውስጥ እያለው ግን የሱፍ በድንገት ቆመ። ጆሮውን ወደ በሩ አቅጣጫ አቆመ። ምንም ድምፅ የለም። ግን የእርሱ ዝምታና የፊቱ መገረም አንድ አደጋ እንዳለ ነገረኝ። ሂክማ በዝግታ ወደዚህኛው ክፍል ግቢ አለይ በሹክሹክታ። ምንም ጩኸት ወይንም ተኩስ አልነበረም። ነገር ግን በበሩ ስር አንድ ነጭ ወረቀት በዝግታ ሲንሸራተት ገባ። ወረቀቱ ላይ የተጻፈው አጭር አረፍተ ነገር የሁለታችንን እስትንፋስ አቆመው። አረንጓዴው ሐረግ ብቻውን አይሰራም። የጎደለው ምስጢር እኛ ጋ ነው። የሱፍ ወደ እኔ ዞር። አይኖቹ ውስጥ ያለው ስጋት አሁን ወደ ጥልቅ ግራ መጋባት ተቀይሯል። ይህንን ቦታ እኔና አባትሽ ብቻ ነበር የምናውቀው። አሳልፎ የሰጠው ሰው አለ። በበሩ ስር የገባው ነጭ ወረቀት ልክ እንደ ረመጥ እግሬ ስር አረፈ። የሱፍ ወረቀቱን አንስቶ ሲያነበው በፊቱ ላይ የሚነበበው መረጋጋት ድንገት ሲሰበር አየሁት። ያ ድንጋይ የእልህ የጸናው ሰውነት አሁን በጥርጣሬ በድንጋጤ ሲወጠር ይታወቃል። የሱፍ ምን ተጻፈበት አልኩት፣ ድምፄን በመፍራት እየተንቀጠቀጠ። የሱፍ ወረቀቱን ደበቀው። ወደ እኔ አልዞረም። ምንም አይደለም ሂክማ፣ ዝም ብለሽ እዛኛው ክፍል ውስጥ ቆይ አለኝ። ድምፁ ውስጥ ግን ለመጀመሪያ ጊዜ ውሸት ያለበት መሰለኝ። እንዴት ምንም አይደለም ትለኛለህ አልኩት። አንድ እርምጃ ወደ እርሱ እየተጠጋሁ፣ ይህንን ቦታ አንተና አባቴ ብቻ የምታውቁት ከሆነ እንዴት ሊያገኙ ቻሉ? ወይስ አባቴ ሌላ ያመነው ሰው አለ? የሱፍ ዝም አለ። በክፍል ውስጥ ያለው ጸጥታ ሊሰነጥቀኝ ደረሰ። 7 ዓመት ሙሉ የጻፍኩት የአባቴን ሽታ አሁን በስጋት ተተክቷል። የሱፍ ወደ መስኮቱ ተጠግቶ በስሱ መጋረጃውን ገለጠው። የውጩ ጨለማ፣ የዛፎች ጥላ፣ ምንም የሚታይ ነገር ባይኖረውም አንድ ሰው ግን በቅርብ ርቀት ሆኖ እንደሚከታተለን ልቤ ነገረኝ። ሂክማ አለ የሱፍ። በመጨረሻም ወደ እኔ እየዞረ አይኖቹ ውስጥ ጥልቅ የሆነ ሐዘን ይታያል። አባትሽ ከመሞቱ በፊት የሰጠኝ አንድ ጥብቅ ማስጠንቀቂያ ነበር። የሱፍ ሚስጥሩን የምታውቁት እናንተ ብቻ አይደላችሁ። በቅርብህ ያለው ሰው ግን ከጥላት በላይ ሊሆን ይችላል ብሎኝ ነበር። ያ ትርጉም አልገባኝም ነበር። ምን ማለት ነው አልኩት። እኔን እየጠረጠርከኝ ነው? የሱፍ ፈገግ ለማለት ሞከረ፣ ግን አልሆነለትም። አንቺን አይደለም ሂክማ፣ አንቺ እኮ የአደራው ግማሽ ነሽ። እኔም የምጠራጥረው ራሴን ነው። ወይስ አባትሽ ሌላ የደበቀው ሶስተኛ ሰው አለ? ድንገት ከቤት ጣሪያ ላይ የኮቴ ድምፅ ተሰማ። የድሮው እንጨት ሲጮህ ሁለታችንም ቀና ብለን አየን። የሱፍ ወዲያውኑ መብራቱን አጠፋው። ክፍሉ በጨለማ ተዋጠ። እስትንፋስ እጥፍ አለኝ። እስትንፋስሽን አጥፊ አለኝ በሹክሹክታ። በጨለማው ውስጥ የሱፍ ወደ እኔ ተጠጋ። ምንም እንኳን ባይነካኝም የእርሱ መገናኘትና ጥበቃ ግን በዛ ጭንቀት ውስጥ ትልቅ መከታ ሆነኝ። የሱፍ በዝግታ ወደ በሩ አመራ። በሩን ሳይከፍቱት በበሩ ቀዳዳ በኩል ወደ ውጭ ተመለከተ። የሱፍ ምን አየህ አልኩት በሹክሹክታ። ምንም ያለ በግ አለ
በግራሞት። ግን በሩ ላይ አንድ ነገር ተቀምጧል። የሱፍ በሩን በዝግታ ከፈተው። በሩ ደጃፍ ላይ የተቀመጠው ነገር አባቴ ሁልጊዜ የሚጠቀምበት የመጨረሻ እስትንፋሱ ላይ እጅ ላይ የነበረው የበሩ ጣት ቀለበት ነበር። የሱፍ ቀለበቱን አንስቶ ሲያየው በውስጡ የተቀረጸው ጽሑፍ ተመለከተ። ይሄ ሊሆን አይችልም አለ። ምንድን ነው አልኩት። ቀለበቱ ላይ የተቀረጸው ለሶስተኛው አደራ የሚል ጽሑፍ ነው አለ። የሱፍ ድምፁ ተንቀጠቀጠ። ሂክማ አባትሽ ሞት አልመሰለኝም አለኝ። የሱፍ ቃላት በጆሮዬ ላይ ሲያስተጋባ የቆምኩበት ምድር ተንቀጠቀጠች። አባትሽ የሞት አልመሰለኝም የሚለው ረፍት ነገር ላለፈ 7 ዓመታት በልቤ ውስጥ የገነባሁትን ሐዘን ግንብ በአንድ ጀንበር ናደው። በድንጋጤና በግራ መጋባት መሃል ሆኜ የሱፍን አየሁት። እርሱ ግን ያንን የብር ቀለበት በብርሃን እያገላበጠ በትልቅ ሀሳብ ውስጥ ሰምጧል። ምን ማለትህ ነው የሱፍ? በገዛ እጄ ነው የቀበርኩት አልኩት፣ ድምፄን በከፍተኛ ድንጋጤ እየተንቀጠቀጠ። ያን ሁሉ መራራ ሐዘን፣ ያንን ሁሉ ለቅሶ እንዴት ልትረሳው ትችላለህ? እኔ እኮ አፈር ስመልስበት የነበረውን ምስል ዛሬም እንደ ደርስ ከዓይኔ አይጠፋም። ዱዓ እያደረግኩለት የሸኘሁትን አባቴን ዛሬ በሕይወት አለ ስትለኝ እንዴት ላምንህ እችላለሁ አልኩት። ሀባይብ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ወዳችኋለሁ።